ታስታውሱ እንደሆነ የአማራ ክልል አመራሮች የሞቱበትን ጊዜ ታስታውሳላችሁ? ሰኔ 15 2011 ዓ.ም ምን ይላል እዛ ላይ? ኦሮማራ ጥምረት የጀመረው ይላል በ2003 ነው። 2003 ደግሞ የከፍተኛ አመራሮች ስብሰባ ያለ ከዶክተር አምባቸው ጋር እኔና ዶክተር አምባቸው ነበርን የጠነሰስ ነው። 2003 ማለት ጠቅላይ ሚኒስትር መለስ ዜናዊ ህልፈተ ህይወታቸው ሳይሰማ ማለት ነው። ስለዚህ ሌላውን ትተው በአማራና በኦሮሞ ልሂቃን የፖለቲካ ልሂቃን መካከል 2003 ነው የጀመርነው። ያ ደግሞ ምንም ማዕከል ያደረገ ነው አለ ትርክቶቻችንን ማደስ ያስፈልገናል ብለን ነው። በመካከላችን ያለውን ግንብ እናፍርሰው ብለን ያሰብነው። ታሪካችንን ፈትሸን የመተጋገዝና የመተባበር ሁኔታ ካልፈጠርን የመጻኢ ኢትዮጵያ ህልውና አጠያያቂ ይሆናል ብለን ነበር የምናወራው። ተመልከቱ፣ ይሄ ትልቅ ነገር ነው፣ ትልቅ አጀንዳ ነው፣ የልባም ሰዎች ጨዋታ ነው። ይሄ ግን ሲያልፍ ያዳመጠው ነው፣ የራሱ አይደለም። ይሄ በህይወቱ አንድ መጽሐፍ አንብቦ አያውቅም ብሏል ዶክተር ሚልኪሳ። መጽሐፍ ነው የምነግርህ። ከዛ ዶክተር አምባቸው አማራ ክልል እያለ ቤተ መንግስት እየተመላለሰ እየመጣ ያው ትልቅ ጉጉት ስለነበረው ለለውጥ ቤተ መንግስት እየተመላለሰ እየመጣ ያ ጉጉቱን በምን አይነት መንገድ ልናሳካው እንደምንችል ያወራይ ነበር አለ። ከዛ ምን አላችሁ? አስተውሉ። ምን አለ መሰላችሁ? ግድያው እንዴት እንደተፈጠረ ሊነግረን ሲሞክር ለውጥ ተቀበለ ኃላፊነትና የህዝብ አደራ ተቀበለ ስታበቃ በሁለት እግር ማነከስ ግን ይታይ ነበር። ከኢመደበኛ ኃይሎች ጋር ያልተቀደሰ ቀብጃ የማድረግ ፍላጎት አንዳንድ ሰዎች ጋር ይታይ ነበር አለ። እነማን ናቸው እነዚህ ሰዎች? የተገደሉት እና አምባቸው መኮንን ነው እና አንዳርጋቸው ጽጌ ናቸው። አማራ ክልል የነበሩ 3-4 አመራሮች ናቸው። ከዛም ይላል ይህ ደግሞ ሌላ ችግር ይፈጥራል። ምን እያለ ነው? እኔ ከላይ እንደ ፓርቲ አንድ አይነት ንግግር ማውራት እያለብን እኔ የምነግራቸው መመሪያ አልቀበልም የሚሉ ሰዎች ነበሩ። ለምሳሌ ዶክተር አምባቸው፣ ለምሳሌ ጀነራል አሳምነው ጽጌ ታስታውሳላችሁ? የጸጥታ ኃይሎች የፌዴራል የጸጥታ ኃይል እኔ ሳላቀው ወደ አማራ ክልል መግባት የለበትም የሚል ነበር። ይሄ ለአብይ ትልቅ ፈተና ነበር። አዳራሽ ላይ ሙሉዓለም አዳራሽ ላይ ሆኖ ሲናገር እኔ የክልሉ የጸጥታ ቢሮ ኃላፊ ስለነበረ እኔ ማላቀው ከፌዴራል የሆነ ይሁን ኃይል መግባት የለበትም፣ ስለዚህ ይሄን አንቀበልም ይል ነበረ። ዶክተር አምባቸውስ በትግራይና በአማራ ህዝብ መካከል የተፈጠረው ውጥረት በውሸት ትርክት የተመሰረተ ነው፣ ወደ መጠፋፋት ይዞን ይሄድ ይችላል፣ ከትግራይ ወንድሞቻችን ጋር ያለውን ችግር ለዘብ ብለን ማየት አለብን ብሎ ማሰብ ስለጀመረ የተቀደሰ ሐሳብ ስለጀመረ ይሄ ደግሞ ለአብይ አህመድ ለሰይጣናዊ እቅዱ አለመሳካት ምክንያት ስለሆነ እነዚህ ሰዎች መጥፋት ነበረባቸው። ጠፉ። ከዛ ምን ይላል? ለነዚህ ሰዎች መጥፋት ይላል አንደኛው የስዎት አናሊሲስ ግምገማ የስዎት አናሊሲስ ችግር ነው ይላል። የስዎት አናሊሲስ ምንድነው? ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ ኤንድ ትሬት ብለ ማለት ነው። ጥንካሬህም ድክመትህም መልካም አጋጣሚዎችና ችግሮች ሊሆኑ የሚችሉ ነገሮችን በደንብ ተንትኖ ካለማሳየት የተነሳ ነው ይላል። እስኪ ትንሽ ንግግሩን እንይና እንመለስ። የሰኔ 15ቱ ክስተት ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ
ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስላል። የመዝመት ታሪክ ቢኖራቸውም በዘመናት መካከል ስልጣን ሲመጣ በኃይል አልጋ ሳይጸና የመገዳደር ፍላጎት የባህላችን አንዱ አካል ነው። በሁለተኛ ደረጃ ላይ ሰምታችሁታል። በሁለተኛ ደረጃ የኢትዮጵያውያን የመገዳደል ልምድ ነው። ምክንያቱም ተመልከቱ። በኃይለ ሥላሴ ጊዜ በ1956 ያው መፈንቅለ መንግስት ለማድረግ ተሞክሮ ነበር። በደርግ ጊዜ በ1983 ተሞክሮ ነበር ይላል። በኢህአደግ ጊዜ በ2001 ይላል። እኔ ሰምቼ አይቻላቅም። አያችሁት? እንደዚህ አይነት ውሸት 2001 ያልነበረ ተሳስቼ ከሆነ እታረማለሁ። እኔ በ2001 ዓመተ ምህረት በጠቅላይ ሚኒስትር መለስ ዜናዊ ላይ ሊደረግ የተሞከረ መፈንቅለ መንግስት አላውቅም፣ ሰምቼም አላውቅም። በለውጡ ማለት በእኔ ላይ የግድያ ሙከራ ተደርጎ ነበር ሰኔ 16 2010 ይላል። ይሄ ቀጣፊ አሁን ምክንያት የሚያደርገው አንደኛ የስዎት አናሊሲስ ችግር ነው፣ ሁለተኛ የኛ እየገደልክና እያሰርክ ስልጣን የመያዝ አባዜና ባህሪ ነው ይላል። አይታችኋል? ከዛ ስለዚህ ኢትዮጵያ ታሪክ ውስጥ ሁልጊዜ ስልጣን ለመያዝ መገዳደል ታሪካችን ነው። ሰኔ 15ም እሱ ነው የተፈጸመው። እናምባቸው የተገዳደሉት ለስልጣን ነው አለ። አየህ? ከዛ ጋዜጠኛው ታቀነበር ወይ ብሎ ጠየቀው። እስኪ የዶክተር ሚልኪሳን ተከታተሉ፣ እንከታተልና እሱ ያለውን እንሰማለን። ምንድን ነው ያለ? ግድያው ሲፈጸም የሰማሁት ከቢሮ ወጥቼ ነው አለ። ግድያውን እነ ዶክተር አምባቸው ግድያ እነ ዶክተር ጀነራል ሰዓሬን ግድያ የሰማሁት ቢሮ ቆይቼ ስወጣ ውጭ ወጥቼ ነው የሰማሁት አለ። እስቲ እንደገና እናዳምጥ። እቺን በደንብ እናዳምጣት። ተመሳሳይ ኢንተርቪው ነች። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ ነው የሰማሁት እና ለሚዲያ ምን ነገር ቢሮ ቆይቼ ስወጣ ነው መረጃውን የሰማሁት አለ። ግድያው ምንም በአቅም አብይ ማለት ነው። እዚህ ላይ ይህ ነጭ ውሸት ነው። አምስተኛ ነጭ ውሸት። እርግጠኛ ሁኜ የሚነግራችሁ ኦፕሬሽኑን ቤተመንግስት ውስጥ ሆኖ ነው የመራው። ስለዚህ ዶክተር ሚልኪሳ እያለ ያለው ምንድነው? ከቢሮው ሆኖ ሌሊቱ ከምሽት ጀምሮ የነ ዶክተር አምባቸው መሞት እሱ ነው ኦፕሬሽኑ ሲመራው የነበረው። ቢሮ ውስጥ ሆኖ 4 ኪሎ ቤተመንግስት ሆኖ ሲመራው የነበረው። ከዛስ የነ ዶክተር አምባቸው መገደልን ካረጋገጠ በኋላ የጌታቸውን ረዳ እናዳምጠው። እዚህ ጋር የአማራ ክልል አመራሮችን ያስገደላቸው አብይ ነው ይላል ጌታቸው። ከዛስ ሚልኪሳ ምን ይላል? እራሱ ነው ኦፕሬሽኑን የመራው። ወንጀል ውስጥ ተነክሯል። በርካታ ሰዎች ተገለዋል። ትልልቅ መሪዎች ተገለዋል። ብዙ ሰዎች እኛ ስለ ሰዓረ መኮንንና ስለ ገዛ አያበራ ብቻ የምንጨነቅ ይመስላቸዋል። አምባቸው መኮንን ጓደኛዬ ነው። አምባቸው ደመ ከልብ እንዲሆን ገዳዩ አርበኛ ተብሎ እንዲወደስ ገዳዩን በሚመለከት አብይ አህመድ ወጥቶ ወዳጄ ነበር ይላል። አሳምር ያውቃለሁ። አብይ አህመድ በህይወት እንዳይያዝ እንደወሰነ አውቃለሁ። እኔ መውጣት ባለበት መድረክ ማውጣት ይችላል። አብይ አህመድ ዳይሬክት ትዕዛዝ ሰጥቷል እንትና እንዳይያዝ
በህይወት እንዳይያዝ ኖ አሳምነው ጽጌ በህይወት እንዳይያዝ ቀጥታ ትእዛዝ ሰጥቷል። ይህ ትእዛዝ ከተሰጠ በኋላ ሌሎች ትልልቅ ሰዎች ተገለዋል። ከዛ በኋላ ግድያው አልቆመም። ጌታቸውም ይላል ዶክተር ጀነራል አሳምነው ጽጌ እና አምባቸውን እንዲገል ካረገ በኋላ በእጅ እንዳይያዝ ትእዛዝ ሰጥቶ አስገደለው። እርግጠኛ ነኝ ይሄን አውቃለሁ አለ ጌታቸው። ሰምታችሁት ከሆነ በሱ ትእዛዝ ነው ጀነራል አሳምነው ጽጌ የተገደለው። ሚልኪሳስ ምን እያለ ነው? ኦፕሬሽኑን ከመጀመሪያ እስከ መጨረሻ እስከ ሰዓረ ሞት ድረስ ራሱን ይመራው። ምን እያደረገ ነው? ኋላ ነግራችኋለሁ። ስለዚህ እየካደ ነው ያለውም ነው የሚለው። አስብ፣ የአማራ ሚዲያ ኮሙኒኬሽን አዲስ አበባ ቢሮ አለው። እውነት ነው። የኢትዮጵያ ቴሌቪዥን እኮ ሌሊቱ ሙሉ ስታንድ ባይ የሆኑ ካሜራዎችና ባለሙያዎች መኪኖች አሉት። አብይ አህመድ ጠርቶት መንገድ ላይ ሱሪውን እየታጠቀ እየሮጠ ነው የሚመጣው። የተፈለገው ግን ለአማራ ህዝብ ሐዘኑን በራሱ ሚዲያ መንገድ ነው። አስቡ፣ እነዚህን ሰዎች ከመግደሉ በፊት ከ5 እና ከ6 ቀን በፊት ለኦህዴድ ብልጽግና ሰብስቦ መቀሌና ባህር ዳር ሐዘን ይቀመጣሉ ብሏቸው ነበር። ይሄ ሰውዬ ጥላቻው ከነማን ጋር እንደሆነ እነግራችኋለሁ። መቀሌና ባህር ዳር ሐዘን አስቀምጣችኋለሁ ብሏቸዋል። ለምንድን ነው እንደዛ ያለው እነግራችኋለሁ ኋላ። ንጉሱ ጥላሁን ነግሮናል። በቃ የጸጥታ ችግር ስላለ በመንግስት በኩል በፌደራል መንግስቱ በኩል በጠቅላይ ሚኒስትሩ በኩል የመከላከያ ሰራዊት ታዞ እዛ አማራ ክልል ባህር ዳር እንደገባ ተናግሮ ነበር። ይሄ የውሸት ፍታውራሪ እኔ የማውቀው ነገር የለም። አስቡ፣ አገር እየመራ ሰዓረ መኮንንን ጀነራል ሰዓረ መኮንንን የሚያክል ተማዦር ሹም አስቡ፣ ገዛ አበራን የሚያክል ጀነራል፣ አሳምነው ጽጌ የሚያክል ጀነራል፣ የራሱ የፖለቲካ የብልጽግና የፖለቲካ መዋቅር ባህር ዳር ይሄ ሁሉ ጥንቅጥ ሲፈጠር እኔ አላቅም። እንዴት ያልክ ጨቅላ ነህ በእናትህ! እንዴት ብትንቀን ነው ይሄን ህዝብ አንተ እንደ ጨቅላ ቆጥረህ? ለነገሩ ጨቅላ ድሮ ሰውን ያከብራል እንዴ? ወራዳ እኮ ሰውን አያከብርም። የኢትዮጵያን ህዝብ እንዴት እንደናቀው፣ የአማራን ህዝብ እንዴት እንደናቀው። ከዛ ይቀጥላል ሲደመድመው ለስልጣን ሲሉ ነው የተጋደሉት ልጆች። እኔ የማቅልህ ነገር የለም ግን ያጋደላቸው ራሱ ነው። ሰዓረ መኮንን የገደለ እሱ፣ ገዳዩን አማራ ያደረገው ፐርፐዝሊ ነው። የሰዓረ መኮንን ገዳይ ለምን አማራ ሆነ? ለምን ሌላ ሆነ? ይሄን ነግራችኋለሁ። ከዛ ቀጠለ ስለ ሰዓረ መኮንን አለ። ትምህርት ቤት እንማር ነበር፣ ሃይ ስኩል አብረን ነው። የለውጡ ዋና ፍታውራሪ እሱ ነበረ። እንደውም የኤታማዦር ሹሙን ሳሞራ የኑስንና የደህንነት ኃላፊውን ጌታቸው አሰፋን ስናነሳ እሱ ጋር ሆነን የወሰንነው። ተመልከቱ፣ እዚህ አንድ ሌላ ማቃጠር። ሰዓረ መኮንንን ጀነራል ሰዓረን ከማን ጋር ላይ ያይዘው ነው የሞከረው? ከራሱ የትግል አጋር ጋር፣ ከሳሞራ ጋር፣ ከራሱ የትግል አጋር ጋር፣ ከጌታቸው አሰፋ ጋር ሊያቆራኝ ነው የሞከረው። ከዛ ምን አለ? አማራ ክልል የተደረገው ኦፕሬሽን እሱ ሲመራው ነበር አለ። ጀነራል ሰዓረ መኮንን በአማራ አመራሮች እርስ በርሳቸው እንዲገዳደሉ ሲያደርግ ሌላ አማራ መጥቶ እሱን ገደለው እያለ ነው። ይሄ በሙሉ የአብይ አህመድ የፈጠራ ወሬ ነው። እናንተ የሞት አይወቀስም። ማቾቻችን ስላላስተዋሉ በላቸው። በቃ ፐርፐዝሊ ነው የበላቸው። ለምን? ጀነራል ሰዓረ መኮንን በመከላከያ በኩል ትግራይ ላይ ጄኖሳይድ ሊፈጽም ቢሞክር እንደማይፈቅድለት ያውቃል። ይሄ ሰው የቀድሞ መጥፋት አለበት። ሊያጠፋው ሲፈልግ እንደገና የአማራና የትግራይ ግጭት ናሬሽን ውስጥ አስገባው። አያችሁ፣ ትልቁ ጥላቸው አማራና ትግራይ ላይ እንዳለ ገባችሁ አይደል? ያ ግድያ በአማራና በትግራይ ተወላጆች ብቻ ነው የሆነው። የሰራት እሱ ራሱ ሚልኪሳ ነግሮናል።
ለዶክተር አምባቸው ሌላ ነገር እየተናገረ ለጀነራል አሳምነው ጽጌ ሌላ ነገር እየተናገረ በመሃል ገብቶ ራሱ ኦፕሬሽኑን እየመራ ከጨረሰው በኋላ ሁሉም እንደሞቱ ካወቀ በኋላ ሟቾችን ምስክር አድርጎ መግለጫ ሰጠ። እንደዚህ አይነት ገልቱ ዓለም ላይ እስኪፈልጋችሁ አንጥሉ። የሞተን ሰው ምስክር አድርጎ የሚያወራ ሰዓረ ጋር ተምሬያለሁ። የለም እኮ ሰዓረ ይማር አይማር አንተ ጋር እንዴት ብሎ ይመልስልሃል? ዶክተር አምባቸው ጓደኛዬ ነበር አናቅም። ዶክተር አምባቸው አይመልስልህ። አንተ እንደገደልካቸው ጀነራል አሳምነው ስለሚያውቅ እሱ ተነስቶ እሱ እንዳይናገር አጠፋው እኮ። ሁሉም እንዳይነግሩን እውነቱን አጠፋቸው። ገዳያቸው አብይ አህመድና አብይ አህመድ ነው። ልክ ስመኘው በቀለን እንዳጠፋው ቢምቢዎች አስገብቶ አሁን ጅኒዎቹ ይታያቸዋል እንዴት እንደሚለፈልፉ። የአብይ አህመድ አቦይ ስብሃት ያዩዋቸው ጅኒዎች፣ ህዝብን ከህዝብ የማባላት ጅኒ፣ የውሸት ጅኒ፣ የቅጥፈት ጅኒ፣ የክህደት ጅኒ አላያችሁም? እስካሁን ራሱ ገሎ እኔ አልሰማሁም አለ። የክህደት ጅኒ በአማራ ህዝብና በትግራይ ህዝብ መካከል የመገዳደል ናሬሽን መፍጠር፣ ህዝብን የማጋደል ጅኒ፣ በህዝቦች መቀራረብ እብደት ውስጥ የሚገባ ጅኒ ሰዓረን ገደለ። ከዛም እንዳለን ታውቃላችሁ? ግድያው ጥሎብን የሄደ ጠባሳ አለና የለውጡ ኃይል የነበሩ እንዴት ያሉ ወንድሞቻችን ሞቱ አለ ራሱ ገሎ። ከዛ ፖለቲካችን አለመተማመን ፈጠረ። ጥንቅቅ አድርጎ ማን ያምናል አንተን? እናምባቸውን ገድለህ አልገደልኩም እያልክ ለማ መገርሳን የሚያክል ከእንግሊዝ ሀገር አምጥቼ በኢንተርፖል ካልገደልኩት የምትል ትናንትና እኮ የኋላ አለቃዬ ለማ መገርሳ ነው ብለህ ወርቅ የሸለም ሰውዬ ለመግደል አራምባና ቆቦ የምትረግጥ ሰውዬ እንዴት እናምባቸውን አትገድላችሁም ብለህ እንድናስብ ትፈልጋለህ? ከዛ በፖለቲካ ለመተማመን የሚያምንህ ሰው የለም። አሁን አማራ ኮሚኒኬሽን መጥተህ ሁሉ የተዝረከረከው የምናምንህ መስሎ ነው አይደል? የሚያምንህ ሰው የለም። ምክንያቱም ያንተ ተግባር መተማመንን የፈጠረ አይደለም። የነበረንን እምነት፣ የነበረንን ሶሻል ካፒታል፣ የነበረንን አብሮነት አፈር ድሜ ያበላ 30 ጅኒዎች እስክሳ የሚወርድብህ ፈረስ እኮ ናት። ምን ያላረከን ነገር አለ? የሀገሪቱን የመገዳደል ባህል አስቀጠለው። አንተ 27 ዓመት ሰው ሲገዳደል እኮ አላየንም። አቦይ ስብሃት ያያቸውን ጅኒ የኢትዮጵያ ሕዝብ ስላላየው ቢያየው ኖሮ አፍንጫህን ይዞ ነበር ያን የሚያስቀር። በእነዚህ ጅኒዎች ልክ ግን መከራችንን አበዛው። የአማራን ሕዝብ አዘህ እያስገደልክ መሪዎቹን አዘህ ገለህ አሁን ምን አድርግ ልትለው ነው የመጣው? የአማራ ሕዝብ አይሰማህም። አንተ ከ7ኛ ክፍል በታች ሆንክ ሰው ዘመነ ካሴን ማስተርስ የተሸከመ የወርቅ ሜዳሊያ ባለቤት ልታታልለው አትችልም። አስረስ ማረ የማስተርስ ባህር ዳር ዩኒቨርሲቲ ሌክቸረር ነው። አንተን እንደ አዲስ ጠፍጥፎ ሊሰራ ይችላል። ልታጭበረብራቸው አትችልም። የትግራይና የአማራ ሕዝብ ቁጭ ብሎ ችግሩን መፍታት የሚችል ለባም አስተዋይ ሕዝብ ነው። አንተ መጥተህ ነው ይሄን ሁሉ መከራና ስቃይ በእነዚህ ሁለት ወንድማማች ሕዝቦች መከራ የፈጠርከው። ስለዚህ እነዚህ ሕዝቦች ሊኖሩ ከሆነ እንዳንተ አይነቱን 30 ምናምን ጋኔን የሰፈረበት የጅኒዎች ማዕከል ማፍረስ አለበት። እርግጠኛ ነኝ ጸበሉ ደግሞ ጽምዶ ነው። ለእንደዚህ አይነቶቹ ጅኒዎች ማፍረሻው ጽምዶ የሚባል ጸበል። ከዛ ከግድያው ምን እንዳለ ታውቃላችሁ? በጣም ያሳፍረኝ ማለት ነው። የአማራ ሕዝብ እንድታስተውል የምፈልገው ከዚህ ግድያ ልንማር የሚገባን አለ። ገዳይንም ሟችንም በጀግነት የሚያወሳ መሆኑ ነው። ማን ነው ገዳይ? ማን ነው ተገዳይ? እስኪ ንገረኝ። አንተ አይደል የጨረስካቸው? ማን ነው ገዳይ? ማንን ተገዳይ ልታደርግ ነው የፈለከው? አማራን ገዳይ፣ ሰዓረ ተገዳይ ልናረግ ተጋሩ ነው የፈለከው? ሰዓረ ኦፕሬሽኑን ሲመራ እነሱን እያገዳደለ አማራ ሰዓረ ነው
የወንድሞቻችን መገደል ኦፕሬሽን ሲያደርግ የነበረው እንዲባል ነው ወይስ የአማራ ህዝብ ገዳይ አሳምነው ጽጌ ተገዳይነ ዶክተር አምባቸው ብሎ በሁለት ጎራ ተሰልፎ እርስ በራሱ እንዲጠፋፋ ነው የፈለከው? ገዳይንም ሟችንም ገዳይ አንተ ነህ። አማራ ክልል ውስጥ ሟች እንጂ ገዳይ የለም። ሟቾቹ ነው ጀግና ያደረጉት። ገዳዩም አንተ እኮ ነህ በህይወት አለ። አንተን እኮ ጀግና አላረገም የአማራ ህዝብ። አንተንማ ገዳይ ብሎ ከትግራይ ወንድሙ ጋር ጽምዶ ፈጥሮ ባናትህ ሊተክልህ ቆርጦ ተነስቷል። አንተ ፈልገህ የነበረው ጀነራል አሳምነው ጽጌ ከላሊበላ አካባቢ ነው ገዳይ፣ እነዚህ ሟቾች ከደቡብ ጎንደር አካባቢ ናቸው ተገዳይ። በእነዚህ መሃል አማራ በራሱ መሃል እየተገዳደለ እንዲኖር ነበር የፈለከው። ማን ሞኛለ? ያኔም አልነቁም። እውነት ነው። ሽመልስ አብዲሳ አባይን የቻልነውን ኮንቪንስ ያልቻልነውን ኮንፊውዝ አድርገን አባይን ተሻግረን ካልታውን ቆርጥመን በልተነዋል ሲልህ ምን ማለት እንደሆነ ያኔ ህዝቡ አልገባውም። ልጆችን በርተንልሃል ነበር ያለው ሽመልስ። ያኔ ግን አልገባውም የአማራ ህዝብ፣ የአማራ ወጣት አልገባውም፣ የአማራ ምሁር አልገባውም። አየህ፣ ከዛ ምን አለ መሰላችሁ፣ በጣም የሚያሳፍሬ ነው። ታሪክን እንዳለ በጥሬው አስቀምጦ ከመልካሙም ከስህተቱም መማር እየተቻለ አለ። ታሪክን እናንባቸው ሞቱ ብለን እናስቀምጥ። ከምን ምንድነው ከሞታቸው ምንድነው የምንማረው? ብልጽግና የሚመራው አብይ አህመድ የሚባል የጋኔኖች መናኸሪያ ነፍሰ ገዳይ መሆኑን ነው የምንማረው። ሌላ ምንም ልንማር አንችልም። ስለዚህ ነገኛንም በቁማችን ሳያጠፋን ይሄን ነፍሰ በላ የአጋንንት ማዕከል አናቱን ልንመታው ይችላለን ይገባል ብሎ ነው እየተንቀሳቀሰ ያለው። ስለዚህ በብሔርተኝነት በአውራጃዊነት ስሜት ታሪክን እየመረጥክ እያንሻፈፍክ አለ የፈለከው በፈለከው መልኩ መጻፍና መናገር ከተጀመረ አለ ይሄን የሚያደርጉ ሰዎች ነገ በልጅ ልጆቻቸው ላይ ዋጋ ያስከፍላቸዋል። ምን እያላችሁ መሰለ? ገዳዩ አብይ ነው ብላችሁ እንዳትጽፉ እንዳትናገሩ እያለ ነው። ማን ገደላቸው ብለን እንጻፍ? ሚስተር አብይ አንተ ቢሮህ ላይ ሆነ ሌሊቱን ሙሉ እነዚህን ሰዎች ገለህ ሲጨርስ በአሜኮ የሰጠው መግለጫ ጌታቸው ረዳ ጥንቅቅ አርጎ ነግሮናል። ዶክተር ሚልኪሳ ጥንቅቅ አርጎ ነግሮናል። አብይ ምን አለ? በቃ ታሪክ በታሪክነቱ ጻፉት። እሱ እኮ ታሪክን ሲናገር እኮ አልሰማነውም። ትክክለኛ ታሪክ ለአድዋ ሲያወራን ቅድም ሰምታችሁታል አይደል? ከምኒልክና ከማን ነው ከባልቻ ውጭ አድዋን ማሰብ አይቻልም ማለት ይሄ ትክክለኛ ታሪክ ነው? የአብይ አህመድ ተረት ነው። ያ መጀመሪያ መስርቶት የነበረው የጥፋት ኦሮማራ ጽምዶ ጠፍቶበት እየተንገላታ ነው። ፊቱን አታዩትም? ሳይስተካከል የተጠበሰ ቲማቲም መስሎ የለም እኮ። እርግጠኛ ነኝ በቁሙ የሚንቀሳቀስ በድን ሆኗል። ለነገሩ በድን አይደል እንዴ ድሩስ? ይሄን ያለው ታየ ደንዳ ጀግና የሆነ ሰውዬ ህዝብ ከመሞቱ በፊት እኔ ተናግሬ እስር ቤትን ብገባ ይሻለኛል ብሎ የተናገረ ጀግና። ለምንድን ነው አንተ ከጠላት ጋር የምትደዋወለው አለኝ። ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የነበረ ነው። ብልጽግና ጽሕፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ፣ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው?
ጠላት ማን ነው? እነገሌን ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ። እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም። አልፈልግም አልኩት። ጠላቶቻችን አማራ ስለሆነ አማራን አጠፋዋለሁ አሁንም እያጠፋሁት ነው አለኝ ብሎ ቃል በቃል ነው የተናገረው። ማንን ልታታልል አንተ? ተጋሩ ገና በሁለተኛው ወር ቀና አንገርቱ አገር አጥፊ እማትረባ መሆንን ገዱ አንዳርጋቸውም ነግሯል። እግዚአብሔር ሲጠው ከነቃ በኋላ የሚያውቁት ሰዎች አይደለም አገር ሊጠብቅ በግ መጠበቅ አይችልም ብለው ነግረውን እኛ በጭፍን ጥላቻ ይህን ህዝብ በዚህ እረኛ ሰው አስቀጠቀጥ ነው። የ120 ሚሊዮን ህዝብ ሀገር የሆነችን ህዝብ ሀገርን ለዚህ እረኛ አስረከብናት። ይሄ እኛ ጥፋት ነው ያለ ላንተ ነው። ከዛ ምን አለ መሰላችሁ? የአማራ ህዝብ በገዳይና በሟች ጎራ ተሰልፎ እርስ በርሱ እንዲባላ ነበር የፈለገው። እናንተ አላረጋችሁትም። አሁን አብይን ያሳበደው ይሄ ነው። ይህን ለማድረግ ሳይችል ቀርተህ እውነታውን አብይ የገደላቸው ካልክ ግን ነገ እኔ ኦሮሞ ስለሆንኩ ኦሮሞ ልጆችን ይበቀላችኋል እያለ ነው። ይሄ የዘር ትንታኔ የሚሰጥ ውዳቂ ሰው አያችሁ። ድንቁርና ማዳመጥ የለም። ሰው እኮ ራሱን ያዳምጣል። ይሄ እኮ ራሱን አያዳምጥም። ድንቁርና ጆሮ የለውም። ይሄ አይሰማም። አስብ። ለምን አምባቸው የተገደለው ለምን ይመስላችኋል? በኦሮማራ ውስጥ ያለው ትግራይን የማጥፋት መጀመሪያ፣ ከዛ ቀጥሎም ጥፋቱ ወደ አማራ መምጣቱ የማይቀር መሆኑ የገባው ዶክተር አምባቸው ኖ ከትግራይ ጋር ያለን ነገር ለስለስ እናድርገው ብሎ ስለተናገረ ነው። የጀነራል አሳምነው ጽጌም ቅድም እንዳልኳችሁ እኔም ማላቀው የፌደራል ኃይል ወደ አማራ ክልል መግባት የለበትም እኔ የጸጥታ ቢሮ ኃላፊ ስለሆንኩ ስላለ አልታዘዝ ስላለ እንደ የስራችን እንስራ ስላለ የማይመለከት የክልል ስራይ ውስጥ አትግባ ስላለ ጀነራል ሰዓረ መኮንን ደግሞ የመከላከያ ሰራዊት በትግራይ ህዝብ ላይ ሊፈጽመው የታቀደውን ጄኖሳይድ ለማስፈጸም የማይመች ሰው ነው ተብሎ በአጋጣሚ ጓደኛው ጀነራል ገዛ አበራ አብሮት በነበረ ትልልቅ ሰዎች ነው ያጣለው። ስቲል ያ ቀን ለባህር ዳርም ለመቀሌም ትልቅ ሀዘን የሆነበት ቀን ነው። ይሄ ደግሞ ታስቦበት ተነጋግረውበት የተሰራ ነው። መቀሌና ባህር ዳር ሀዘን አስቀምጣቸዋል ነው እንዳለው አስቀመጠን። እኛ ስንጃጃል ማሰብ ስላቃተን ወርቅ ወንድሞቻችንን አባቶቻችንን እናጣውን ይሄን እብድ ይሄን የበረሮ ማጠራቀሚያ ካርቶን ማወቅ ባለመቻላችን አሁንም ሌሎች በረሮዎች ጨምሮ ነው የመጣው። አማራ ሚዲያ ኮሙኒኬሽን ላይ ቁጭ ብሎ ሲናገር አይታያችሁም ነበር? እነዛ በረሮዎች እንዴት ሲያቃዡት እንደነበረ እንዴት ሲያዝረከርኩት እኔ ይታየኝ ነበር። 30 40 ይሄ ትልልቅ በረሮ ሲያቁነጠንጠው ነበር። አዎ ይሄን እንደዚህ አይነቱ የበረሮ ሳጥን የሆነ ማሰቢያው የማይሰራ ይሄን በደንብ መረዳት ይጠይቃል። ነግራችኋለሁ የሽመልስ አብዲሳ ጨዋታ ማለት ነው። ከዛ ምንድነው ያመጣው? አስቡ። የትግራይ ህዝብ አለ የኤርትራ ህዝብ የአማራ ህዝብ ቁጥር 1 ጠላት ነው። ተመልከት የአማራ ህዝብ ሆይ አስተውል። ይሄ ባለፈው 27 ዓመት ሲነገር የነበረ ፎልስ ናሬሽን የውሸት ትርክት እሱን መዞ ነው ማምጣት የፈለገው አብይ። እስኪ በኔ ሞት ኢህአደግ ህወሓት መራሹ የምትሉት ኢህአደግ 27 ዓመት ሙሉ ኢትዮጵያን ሲያስተዳድር አማራን በዚህ ልክ ቀጥቅጦ አማራ ክልል ውስጥ
እንደዚህ አይነት እብደት፣ እንደዚህ አይነት ጥላቻ፣ እንደዚህ አይነት ሲቹዌሽን ሩም ውስጥ ሆኖ ድሮን እያዘዘ የአማራን ህዝብ ቀጥቅጧል። ነፍሰ ጡር እናቶችን ገድሏል፣ ህፃናትን ገድሏል። እስኪ ያስቡ። የአማራ ህዝብ ሰላም እንዳያገኝ 8 ፕሬዝደንቶችን ቀይሯል። ኢህአዴግ ሲጀመር ፕሬዝደንት ቀይሮ ያውቃል? ብአዴን ራሱ ካልሆነ በስተቀር የአማራ ህይወት አማራ የሚባል ህዝብ ከተፈጠረ ጀምሮ በዚህ ልክ ምስቅልቅል ያወጣበት የኢትዮጵያ መንግስት አለ። በዚህ ልክ ማለት ነው። በጣም የሚገርመኝ ነገራችሁ በኦሮምኛ አማራን የሚሰድብ በኢትዮጵያ ቴሌቪዥን የሚተላለፍ ዘፈን 2 ዘፈን ሰምቻለሁ። ይሄ ዝርክርክ፣ ይሄ የቢምቢዎች ማጠራቀሚያ መጥቶ ግን ለአማራ የተለየ ፍቅር እንዳለው ሊነግሩ ይፈልጋል። በቴሌቪዥን ላይ አማራን የሚሰድብ በህገ መንግስት እኮ የተከለከለ እኮ ነው። አማራን ያዋርዳል ያሉትን ነገር በሙሉ በመፈጸም ላይ ይገኛል። የሰሞኑ ፋሽን ደግሞ ፎጣ ለባሽ አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ? ትልቁ የኦሮሞ ህዝብ ስለተነሳብህ መግቢያን ፈልግ የሚሉ የዘር ማጥፋት ጥሪዎችን መንግስት በሚያስተዳድራቸው ሚዲያዎችም ጭምር እየሰማን። እስክንድር ታምሩ ሽለላሽ በሚለው ሙዚቃው የአማራ ማህበረሰብ ከቀረርቶ ውጭ የማያውቅ ሲል ተሳልቋል። አንዱ ዓለም ጎሳ በደርቤ ላይ አማራ ከአዲስ አበባ ትጠራረጋለህ ሲል አቀንቅኗል። ዮሳን ጌታሁን በቡሎ የሰሜን ባህልና ዝምድና በቃን አንፈልገውም ይለናል። እነዚህና መሰል አንድን ማህበረሰብ የሚያጥላሉና የሚያንቋሽሹ ብሎም ለዘር ማጥፋት ወንጀል የሚያመቻቹ ሙዚቃዎች በመንግስት በሚያስተዳድራቸው ሚዲያዎች በሚያዘጋጃቸው መድረኮች እንዲነገር መደረጉ ነገን የአማራን ህዝብ የሚያበሻቅጥ ማለት ነው። የጎንደርን ህዝብ የሚሳደብ አዲስ አበባ የሚኖረውን አማራ የምን አባህ አዲስ አበባ የት አባህ ታገኛታለህ እያለ የሚያበሻቅጥ ስድብ ያሁን ለኦሮሞ ህዝብ ይጠቅማል? እናንተ የኦሮምኛ ዘፋኞች ይሄን ስትዘፍኑ ነገ ዋጋ እንደሚያስከፍላችሁ አቃችሁን የዘፈናችሁት? ከሀጫሉ መማር ያቅታችኋል? ሀጫሉ በኦሮሞነቱ የሚኮራ ኢትዮጵያዊ እኮ ነው። ሌላውንም የማይዘልፍ ለሌላው ክብር ያለው እንደነሱ መሆን ያቅታችኋል? ይሄን ዘፈን ስትዘፍኑ ምን እየጠራችሁ እንደሆነ ይታወቃችኋል ወይ? በህዝባችሁ ላይ ሌላው ህዝብ እንዲነሳ እሳት ዝች ሀገር ሌላ እሳት እንዲፈጠር የደንቆሮ ስራ እየሰራችሁ መሆናችሁን አታውቁም? ይሄን የድንቆርና ስራ ስትሰሩ ይሄ ደንቆሮ ጠቅላይ ሚኒስትር ደግሞ ዝም ይላችኋል። ለምን? ስለሚፈልገው የአማራና የኦሮሞ ህዝብ እንዲቀጣቀጥ ስለሚፈልገው። ይሄ ህዝብ ተኝቶ ሰላም አግኝቶ አንድ ገበያ ላይ ሲገበያይ፣ አንድ ቤተክርስቲያን ላይ ሲያስቀድስ፣ አንድ መስጊድ ላይ ሲሰግድ ማየት አይፈልግም።